ሰላም ጤና ይስጥልን ውድ የፈታ ዴሊ ቤተሰቦች፣ በዕለተ ዓርብ ምሽት ጥንቅራችን ላይ እንገኛለን። ቆይታችሁን ከኛ ጋር በማድረግ የጥንቅሮቻችንን መረጃዎች እንድትከታተሉን አክብሮታዊ ግብዣችን ነው። መረጃዎቻችን ለሌሎች እንዲደርስ ላይክ እና ሼር በማድረግ እንድትከታተሉን እያልን ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ከኤርትራ መረጃዎችን ማውጣት እጅግ አስቸጋሪ በሆነበት በአሁኑ ወቅት የኤኤፍፒ ጋዜጠኞች አዲስ ድብቅ እውነታ ሰብረው ወጥተዋል። ፕሬዝዳንት ኢሳያስ አፈወርቂ በሚመሯት ኤርትራ የተፈጠረውን ቀውስ በተመለከተ ይፋ የሆነ አዲስ መረጃ የአስተዳደሩን መዋቅራዊ ክፍተት አጋልጧል። ይዘነዋል። የግዳጅ ወታደራዊ ምልመላን በመስጋት ወደ ትግራይ ክልል አንመለስም ያሉ የአዲስ አበባ ዩኒቨርሲቲ ተማሪዎች ክረምቱን በግቢ ውስጥ ለማሳለፍ ፍቃድ አግኝተዋል። ዝርዝር መረጃውን እናደርሳለን። ግብጽ በድሮን የደበደባትን አካል እያፈላለገች ነው። የምርመራ ቡድን ተቋቁሟል። በድብደባው የተጠረጠሩትም አካላት የለንበትም ብለዋል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። የህወሓት ዋና ጸሐፊዋ ፈትለወርቅ ገብረ እግዚአብሔር በዛሬው ዕለት በአዲስ የክስ ሐሳብ ብቅ ብለዋል። ጦር እያስጠጉብን ነው የሚል ክስ ነው። ጥንቅራችን ተመልክቶታል። እነዚህንና ሌሎች መረጃዎችን አካተናል። በድጋሚ መልካም ቆይታ እያልን አሁን በቀጥታ ወደ ዝርዝር መረጃዎቻችን እንውሰዳችሁ። ከኤርትራ ያፈተለከው ሚስጥር። ከኤርትራ መረጃዎችን ማውጣት እጅግ አስቸጋሪ በሆነበት በአሁኑ ወቅት የኤኤፍፒ ጋዜጠኞች አዲስ ድብቅ እውነታ ሰብረው ወጥተዋል። ፕሬዝዳንት ኢሳያስ አፈወርቂ በሚመሯት ኤርትራ የተፈጠረውን ቀውስ በተመለከተ ይፋ የሆነው አዲስ መረጃ የአስተዳደሩን መዋቅራዊ ክፍተት አጋልጧል። የኤርትራ ዋና ከተማ በሆነችው አስመራ ውስጥ እየተባባሰ የመጣው ስር የሰደደ የውሃ እጥረት የነዋሪዎችን የዕለት ተዕለት ሕይወት በእጅጉ እያስተጓጎለ መሆኑንና ብዙዎች ውሃን በቁጠባ ለመጠቀም ውድ በሆነ ዋጋ ከግል ቦቴዎች ለመግዛትና የዝናብ ውሃን ለማጠራቀም መገደዳቸውን ኤኤፍፒ የዜና ወኪል ነዋሪዎችን ዋቢ በማድረግ ዘግቧል። የዜና ወኪሉ ያነጋገራቸው ነዋሪዎች ገለልተኛ ሚዲያ በተገደበባትና መንግስትን መተቸት አስከፊ መዘዝ በሚያስከትልባት ኤርትራ ውስጥ ጥቃት ሊደርስብን ይችላል በሚል ፍርሃት ስማቸው እንዳይጠቀስ የጠየቁ ሲሆን ሳባ የተባሉና ለደህንነታቸው ሲባል ስማቸው የተቀየረ አንዲት የመንግስት ሰራተኛ የሁለት ልጆች እናት ለኤኤፍፒ እንደተናገሩት ከሁሉ በላይ የሚያሳዝነው ነገር ነዋሪዎች ከጊዜ ብዛት ይህንን አስከፊ የውሃ እጥረት እንደ መደበኛ ህይወት በመቁጠር ቅሬታ እንኳ ማቅረብ ማቆማቸው ነው ማለታቸውን ዘገባው አመልክቷል። የኤኤፍፒ ዘገባ አክሎ እንደገለጸው በኤርትራ በየበጋው ወራት የውሃ እጥረት መከሰት የተለመደ ቢሆንም አሁን ላይ ግን ሁኔታው መደበኛ እየሆነ መጥቷል። ነዋሪዋ ሳባ እንደገለጹት ቤተሰባቸው ከውጭ ሀገር ካሉ ዘመዶቻቸው የገንዘብ ድጋፍ ስለሚላክላቸው ውድና በቀላሉ የማይገኘውን የቦቴ ውሃ መግዛት ቢችሉም የውሃ አጠቃቀማቸውን ግን በከፍተኛ ሁኔታ ለመገደብ ተገደዋል። ገላን መታጠብና ልብስ ማጠብ በፈረቃ የሚከናወን ሲሆን መጸዳጃ ቤትንም የቤተሰብ አባላት በሙሉ ተጠቅመውበት እስኪያበቁና መጥፎ ጠረን እስኪፈጥር ድረስ ውሃ እንዳይለቀቅበት በማድረግ በጥብቅ ቁጠባ ለመኖር መገደዳቸውን በምሬት አስረድተዋል። በአፍሪካ ቀንድ የምትገኘውና ወደ 3.5 ሚሊዮን ህዝብ ያላት ኤርትራ በዓለም ላይ ካሉ እጅግ ዝግ ሀገራት መካከል አንዷ ስትሆን ፕሬዝዳንት ኢሳያስ አፈወርቂ ከሀገሪቱ ነጻነት እንደ አውሮፓውያን አቆጣጠር ከ1993 ጀምሮ በስልጣን ላይ ቢቆዩም እስካሁን ምንም አይነት ምርጫ አልተካሄደም። ገለልተኛ መገናኛ ብዙሃን የታገዱባትና የውጭ ሀገር ጋዜጠኞች እንዳይገቡ የተከለከሉባት ኤርትራ የሪፖርተርስ ዊዛውት ቦርደርስ የ2026 የፕሬስ ነጻነት መረጃ ጠቋሚ ላይ ከሰሜን ኮሪያ በታች በመሆን የመጨረሻውን ደረጃ ይዛለች። መንግስትን የሚተቹ ድምጾች ያለ ፍርድ ቤት ቀጠሮ ለዓመታት በሚስጥር ስለሚታሰሩ ከሀገር ውስጥ መረጃዎችን ማውጣት እጅግ አስቸጋሪ በሆነበት በዚህ ነባራዊ ሁኔታ ኤኤፍፒ ጥያቄዎችን በህገ ወጥ ደላላ ወይም መካከለኛ ሰው በኩል በመላክ ምላሾቹን በማሰባሰብ ከአስመራ ውጭ ባሉ አነስተኛ ከተሞች ስላለው የውሃ ቀውስ እውነተኛ መረጃ ለማግኘት መሞከሩን የዜና ወኪሉ ዘገባ አመልክቷል። ይሄው የኤኤፍፒ ዘገባ የኤርትራ ዋና ከተማ አስመራ በቂ የመጠጥ ውሃ እንደሌላትና ነዋሪዎች ከቀይ ባህር የሚመጣውን ውድ ጨዋማ ውሃ ለመግዛት መገደዳቸውን በማመልከት ለችግሩ ዋነኛ ምክንያት የሆነው መንግስት ከመሰረተ ልማት ይልቅ ለወታደራዊ ዘርፍ ቅድሚያ መስጠቱ መሆኑን አክሎ ገልጿል። ጥናታዊ ጽሑፎች እንደሚያመለክቱት የህዝብ ቁጥር መጨመር፣ የአየር ንብረት ለውጥና ደካማ አስተዳደር ውሃን በአስተማማኝ ሁኔታ ለማቅረብ ትልቅ ፈተና መሆናቸውን በመጥቀስ የውሃ አቅርቦት እጥረትና የጤና ደህንነት ስጋት ከፍተኛ መሆኑን ዘገባው አስፍሯል። የኤርትራ መስተዳደር ከመሰረተ ልማት፣ መድኃኒት እና መብራት አቅርቦት ይልቅ አጠቃላይ የሀገሪቱን ጠቅላላ የሀገር ውስጥ ምርት 20 በመቶ የሚሆነውን በጀት በከፍተኛ ደረጃ ለወታደራዊና ታጣቂ ኃይሎች ዝግጁነት ላይ ማውጣትን መምረጡ ለዚህ ዓመታት ቀውስ ዋነኛው ምክንያት መሆኑን በማሳየት የኤኤፍፒ ዘገባ አጽንኦት ሰጥቷል።
የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀልም ከኤኤፍፒ ዜና ወኪል ለቀረበላቸው ቀጥተኛ ጥያቄዎች ምንም አይነት ምላሽ ሳይሰጡ ዝምታን መምረጣቸውን የዜና ወኪሉ ዘገባ መደምደሚያውን አስቀምጧል። ወደ ቀጣይ ርዕስ አለፍ። ጦር እየተጠጋ ነው። ሞንጀሪኖ በጦርነት ዝግጅት ላይ ነን ሲሉ የከረሙት የህወሓት ዋና ጸሐፊዋ ፈትለወርቅ ገብረ እግዚአብሔር በዛሬው ዕለት ደግሞ ለየት ያለ ክስ አዘል መልእክትን ያስተላለፉበት ሁኔታ ታይቷል። የህወሓት ስራ አስፈጻሚ አባልና የጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር የፌዴራሉ መንግስት መላ ኃይሉን ወደ ትግራይ ድንበር እያስጠጋና ሁሉን አቀፍ ወታደራዊ ዝግጅቱን እያጠናቀቀ ይገኛል ሲሉም ከሰዋል። ሞንጀሪኖ ከሳምንት በፊት ጠንካራ ወታደራዊ አቅምን መስርተናል፣ ከውስጥና ከውጭ ኃይሎች ጋርም ተቀናጅተናል ሲሉ ተደምጠው ነበር። በዛሬው ዕለት ደግሞ ነገሩ ተቀይሮ ከበባ ውስጥ እየገባን ነው፣ የፌዴራሉ መንግስት ጦር እያስጠጋብን ነው ይዘት ያለውን ማብራሪያ የሰጡበት ሁኔታ ታይቷል። ከቀናት በፊት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ኤርትራና ሱዳን ከጎናችን አሉ፣ ቃል ገብተውልናል፣ እንደቀደመው ጊዜ 360 ዲግሪ አንታጠርም፣ አይዟችሁ በማለትም ተሰብሳቢውን ከስጋት ነፃ ለማድረግ ሲሞክሩ ታይተዋል። አሁን ደግሞ ሞንጀሪኖ በሰራዊት መጠጋት ስጋት ውስጥ ነን የሚል ይዘት ያለው ክስ አሰምተዋል። ጠቅላይ ሚኒስትር አብይ አህመድ በሐምሌ 7 ቀን 2018 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት ዓመታዊ ስብሰባ መዝጊያ ላይ በሰጡት ይፋዊ ማብራሪያ በትግራይ ክልል ጦርነቱ እንዲነሳ ሰፊ ፍላጎት አለ፣ እኛ ግን እምቢ ያልንበት ምክንያት ጦርነት ምንም አይነት ትርፍ የለውም ብለን ስለምናምን ነው ማለታቸው ይታወሳል። ጠቅላይ ሚኒስትሩ አክለውም በቀጠናው ዳግም የህዝብ እልቂት እንዳይከሰትና ዘላቂ መረጋጋት እንዲሰፍን ህወሓትም ጭምር ቀልብ ከገዛ ከነሱ ጋርም ቢሆን ቁጭ ብሎ ለመነጋገር ጥረት ማድረግ ያስፈልጋል በሚል የሰላማዊ አማራጭ በሩ ክፍት መሆኑን በማሳሰብ መደምደሚያቸውን አስቀምጠዋል። ወደ ቀጣይ መረጃ አለፍ። ግብጽ የደበደባትን እያፈላለገች ነው። ግብጽ በድንገት የድሮን ጥቃትን ካስተናገደች በኋላ ጥቃቱን የሰነዘረው ማን ነው በሚለው ጉዳይ ምርመራ እያካሄደች መሆኑን ፕሬዝዳንት አብዱልፈታህ አልሲሲ አስታውቀዋል። ጥቃቱ የተሰነዘረው ለኤሌክትሪክ ማመንጫ የሚያገለግል የጋዝ ምርትን በያዙ 2 መርከቦች ላይ መሆኑን የአህራም ኦንላይን ዘገባ አመላክቷል። አንደኛ የጥቃቱ ሰለባ የሆነው መርከብ ንብረትነቱ የአሜሪካ መሆኑንም ዘገባው አመላክቷል። የድሮን ምቱን ተከትሎ በወደቡ ላይ እሳት ቢነሳም ብዙም የከፋ ጉዳትን ሳያስከትል በቁጥጥር ስር ውሏል ተብሏል። የድሮን ጥቃቱን የሰነዘረው አካል ማን ነው? ድሮኑስ ከየት ተነሳ? ምክንያቱስ ምንድን ነው? በሚለው ዙሪያ ለተነሱት ጥያቄዎች ምላሽን ለማግኘት የግብጽ የምርመራ ቡድን አባላት ምርመራ መጀመራቸውን አልሲሲ የገለጹ መሆኑን ይኸው የአህራም ኦንላይን ዘገባ አመላክቷል። ኢራን እንዲሁም የኢራን አጋር የሆኑት የሁቲ ታጣቂዎች በድሮን ምቱ ተጠርጣሪነት ስማቸው እየተነሳ ነው። ኢራንም እንደዚሁም የሁቲ አማጽያኑም እኛ የለንበትም ብለዋል። የግብጽ የምርመራ ቡድን አባላትም የሚያካሄዱትን ምርመራ ተከትሎ ይፋ የሚያደርጉት ውጤት እየተጠበቀ ነው። አልሲሲ የድሮን ጥቃቱ በአካባቢ እየተስፋፋ የመጣ የግጭትና ጦርነት ነጸብራቅ ነው ሲሉ መናገራቸውንም ዘገባው አመላክቷል። በቀጣይ ርዕስ የትግራይ ተማሪዎች በአዲስ አበባ ተፈቀደላቸው። በአዲስ አበባ ዩኒቨርሲቲ ትምህርታቸውን ሲከታተሉ የቆዩ የትግራይ ተወላጅ ተማሪዎች በትግራይ ክልል ባለው ወቅታዊ የጸጥታ ሁኔታና በአስገዳጅ ወታደራዊ ምልመላ ስጋት ምክንያት ወደ ክልሉ መመለስ ባለመቻላቸው ክረምቱን በዩኒቨርሲቲ ግቢ ውስጥ እንዲያሳልፉ ፍቃድ ማግኘታቸውን ዋዜማ ዘግቧል። ተማሪዎቹ ወደ ትግራይ ላለመመለስ የወሰኑበትና አዲስ አበባ ውስጥ ለመቆየት የተገደዱበት ዋነኛ ምክንያት በፌዴራል መንግስቱና በህወሓት መካከል እየተካረረ የመጣውን ውጥረት ተከትሎ ሊከሰት የሚችለውን አዲስ ጦርነትና ተያያዥ የደህንነት ስጋቶችን በመፍራት እንደሆነ ተገልጿል። ተማሪዎቹ እንደተናገሩት በክልሉ እየተካሄደ ያለው አስገዳጅ ወታደራዊ ምልመላ ለመደበኛ ህይወታቸውም ሆነ ለወደፊት የትምህርት ጉዟቸው ትልቅ አደጋ መሆኑን የጠቀሱ ሲሆን ከዚህ በተጨማሪም አንዳንዶቹ ተጨማሪ ትራንስፖርት ወጪ ለመሸፈን አቅም የሌላቸው መሆኑ አዲስ አበባ ለመቆየታቸው ተጨማሪ ምክንያት ሆኗቸዋል። ተማሪዎቹ ክረምቱን በዩኒቨርሲቲው ግቢ ውስጥ ለማሳለፍ ያቀረቡት ጥያቄ መጀመሪያ ላይ በዩኒቨርሲቲው አመራሮች በኩል ተቀባይነት አጥቶ ለሳምንታት የቆየ ቢሆንም ከጊዜያት በኋላ ግን በትምህርት ሚኒስቴር በቀጥታ በተሰጠ አስቸኳይ ውሳኔ መፍትሄ ሊያገኝ ችሏል። ይህ በትግራይ ተወላጅ ተማሪዎች ላይ የተጋረጠው የግዳጅ ውትድርና ስጋት በቅርቡ የትግራይ ክልል ምክር ቤት የግዳጅ ወታደራዊ አገልግሎትንና በሞት የሚያስቀጡ ድንጋጌዎችን የያዘ አዲስ አዋጅ በሁሉም ዞኖች ተግባራዊ እንዲሆን መመሪያ ማስተላለፉን ተከትሎ የመጣ አዲስ ማህበራዊ ቀውስ መሆኑን የጣቢያው ዘገባ ያመለክታል። እንደ ተማሪዎቹ ገለጻ የ286 ተማሪዎች ስም ዝርዝር ተዘጋጅቶ በሰኔ ወር መጀመሪያ አካባቢ ለአዲስ አበባ ዩኒቨርሲቲ የተማሪዎች ልማትና ስኬት ጽሕፈት ቤት በደብዳቤ ቢቀርብም ዩኒቨርሲቲው ከላይ የመጣ መመሪያ የለም በማለት ሳይቀበለው የቀረ ሲሆን ከሳምንታት በኋላ የጥያቄ አቅራቢዎቹ ቁጥር 344 መድረሱንና የሀገሪቱ የትምህርት ሚኒስቴር ጥያቄውን በይፋ ተቀብሎ ተማሪዎቹ በግቢው እንዲቆዩ ይሁንታ የሰጠው ጉዳዩ ፖለቲካዊ ይዘት ስላለው ሚኒስቴሩ ጋር እንዲሄዱ በአንድ ከፍተኛ አመራር በተጠቆሙት መሰረት መሆኑን በዘገባው ተመልክቷል። በአሁኑ ወቅት ተማሪዎቹ በአዲስ አበባ ዩኒቨርሲቲ በተመደቡበት የተለመደ የመኝታ ክፍልና የምግብ አገልግሎት አግኝተው
ክረምቱን እያሳለፉ ቢሆንም ቀደም ሲል ለአንድ ተማሪ በቀን ይሰጥ የነበረው 172 ብር የምግብ በጀት በአሁኑ ወቅት ወደ 100 ብር ዝቅ እንዲል በመደረጉ ምክንያት በዚሁ መተዳደሪያ ቁርስ፣ ምሳና ራት መሸፈን እጅግ አስቸጋሪ መሆኑንና ጉዳዩ ለከፍተኛ ችግር እየዳረጋቸው እንደሚገኝ ተማሪዎቹ ስጋታቸውን ገልጸዋል። ወደ ቀጣይ መረጃ አለፍን። ሀገራዊ ምክክሩ ተጨማሪ ጊዜዎችን እየወሰደ ነው። በአዲስ አበባ እየተካሄደ ያለው የኢትዮጵያ ሀገራዊ ምክክር በምክክሩ ሂደት ላይ በተወሰነ ደረጃ የተያዘለትን የጊዜ ሰሌዳ ጠብቆ እየተካሄደ አለመሆኑንና መራዘሞች እንደታዩ ተጠቆመ። የኢትዮጵያ ሀገራዊ ምክክር ኮሚሽን አንዱ ኮሚሽነር የሆኑት አቶ ሙሉጌታ አጎ ነግረውኛል ያለው ኢትዮጵያ ኢንሳይደር ከ2 ሳምንት በፊት ሐምሌ 8 ቀን 2018 ዓ.ም በይፋ የተከፈተው ሀገራዊ ምክክር ጉባኤ አጠቃላይ ሂደቱ ይወስዳል ተብሎ የተገመተው ጊዜ 3 ሳምንት የነበረ መሆኑንም አስታውሷል። የኢትዮጵያ ሀገራዊ ምክክር ኮሚሽን የጉባኤውን መጀመሪያ ቀን ለማብሰር ባለፈው ሰኔ ወር በሰጠው መግለጫ ላይ የጊዜ ሰሌዳውን ይፋ ያደረገ መሆኑን ያመለከተው ዘገባው ጉባኤው ሲጀመር አጠቃላይ ምክክር ሂደቱ የሚወስደው ጊዜ 1 ወር ያህል እንደሚሆን የተገለጸ መሆኑንም አስታውሷል። በእርግጥ አሁን ባለው ሁኔታ ምክክሩ ከተያዘለት ጊዜ ይራዘም ወይም በተባለው ጊዜ ይጠናቀቅ በኮሚሽኑ በኩል በይፋ የተሰጠ የጊዜ ሰሌዳ ለውጥ ወይም የቀን ጭማሪ አልተሰማም። የምክክሩ ሂደት እየሰፋ ከመጣ ግን ጊዜ የሚያስጨምርበት ሁኔታ ሊኖር ይችላል። አቶ ሙሉጌታ አጎ በዚሁ ማብራሪያቸው እየሄድን ያለነው ባስቀመጥነው የጊዜ ሰሌዳ ነው የሚል እምነት የለኝም። ሂደቱ አስቀድመው ከታሰበው አንጻር የመዘግየት ሁኔታዎች ገጥመውታል። ይህም የሆነው በተመካካሪዎች መካከል የሚደረጉ ውይይቶች አከራካሪ ጉዳዮችን ያካተቱ መሆናቸውንና ቃለ ጉባኤዎችን በጥንቃቄ የመያዝ አስፈላጊነት በመኖሩ ምክንያት ነው ሲሉ እንደተናገሩም በዘገባው ተመላክቷል። አቶ ሙሉጌታ ለዚህ በማሳያነት የጠቀሱት ሐምሌ 18 መጠናቀቅ የነበረበት የ50 ቡድኖች ውይይት እስከ ሐምሌ 20 መቆየቱን ነው ተብሏል። በንዑስ ቡድኖች ተከፋፍለው በ8 ዋነኛ አጀንዳዎች ላይ ሲመካከር የቆዩ ተሳታፊዎች የወሰዱት ጊዜ አስቀድመው ከታሰበው የዘገየ እንደሆነ እስካሁን በጉባኤው የተጠናቀሩ አጀንዳዎች ከሚቀጥለው ሳምንት ሰኞ ጀምሮ 500 ተመካካሪዎችን ለሚይዙ 8 ቡድኖች እንደሚቀርቡ ኮሚሽኑ አስታውቋል። ይህ በእንዲህ እንዳለ በምክክር ሂደቱ የቀረበው የአጀንዳ ምክር ሀሳቦች በ75 በመቶ አባላት ተቀባይነት ካገኙ ከመግባባት እንደተደረሰ ጠቋሚ ነው የተባለለት የምክክር ምዕራፍ በመጪው ሰኞ የሚጀመር መሆኑን የኢትዮ ኤፍኤም ዘገባ አመላክቷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት 2 ቀናት 250 ተመካካሪዎች በቡድን በመከፋፈል ውይይት ሲያደርጉ መቆየታቸውን ዛሬ በሰጠው መግለጫ አሳውቋል። በዚህ የምክክር ምዕራፍ የተደራጁ ምክር ሀሳቦች 500 አባላት ወዳሉት ቀርበው እነዚህ 500 አባላት ተመካካሪዎች ቡድን ለውሳኔ መግባቢያ ሀሳብ ያደራጁታል ተብሏል። እንደ ኮሚሽኑ መረጃ 500 አባላት ያሏቸው ተመካካሪ ቡድኖች እያንዳንዳቸው በአንድ አጀንዳ ላይ የሚወያዩ ሲሆን በአጀንዳው ላይ ከመግባባት ደረሰ የሚባለው በውይይቱ የመነጩ የመፍትሄ ሀሳቦች በ75 በመቶ አባላቱ ከመግባባት የተደረሰባቸው ወይም ተቀባይነት ያገኙ እንደሆነ ነው። ሌላው የምክክር የውሳኔ አሰጣጥ አካል የሆነው አካሄድ ከክልልና ከፌዴራል አባላት ተመርጦ የሚዋቀረው የክልል ጉባኤ ሲሆን በዛሬው ዕለት 330 ተወካዮች እንደተመረጡ ኮሚሽኑ በሰጠው መግለጫ ተናግሯል። 12 ክልሎችና 2 ከተማ አስተዳደሮች እንዲሁም የፌዴራል ተቋማት ከእያንዳንዳቸው የ2 ተወካዮች ተውጣቶ የተዋቀረ ቡድን መሆኑን የኮሚሽኑ ዋና ኮሚሽነር መስፍን አርአያ ገልጸዋል። በዚህ ቡድን 70 በመቶ ድምፅ ባለማግኘቱ ውድቅ በተደረገ የአጀንዳ የምክር ሀሳብ ላይ ቢያንስ 3 ክልሎች ቅሬታ ያቀረቡ እንደሆን ያንን የሚፈቱበት አግባብ የሚኖር ነው ተብሏል። በቀደሙት የድምፅ አሰጣጥ ሂደቶች 70 በመቶ ድምፅ ማግኘት ሳይችል የቀረ የአጀንዳ ምክር ሀሳብ በዚህ ቡድን በድጋሚ ታይቶ የሚጠበቀውን ዝቅተኛ የ70 በመቶ መስፈርት ካሟላ ወደሚቀጥለው ምዕራፍ የሚሸጋገር ይሆናል። ወደ ቀጣይ መረጃ አለፍን። ኢራን የአሜሪካ ጀቶችን አወደምኩ ስትል ተሰማች። የኢራን እስላማዊ አብዮታዊ ዘብ አሜሪካ በኢራን ቃሲም ደሴት ላይ የፈጸመችውን ጥቃት ተከትሎ በዮርዳኖስ በፈጸመው የመልስ ጥቃት የአሜሪካ ጦር ንብረት የሆኑ F-35 የጦር አውሮፕላኖችን አወደምኩኝ ሲል ዛሬ አስታውቋል። የኢራን እስላማዊ አብዮታዊ ዘብ በሳምንቱ ዘመቻ ናስር 2 ያለውን ዘመቻ መክፈቱን የጦሩ የህዝብ ግንኙነት ክፍል ይፋ አድርጓል። በተመሳሳይ ጦሩ ትላንት ጠዋት ኩዌት በሚገኘው አሊ አልሳሌም የአሜሪካ አየር ኃይል ጦር ሰፈር ላይ ጥቃት ፈጸምኩ ያለ ሲሆን ጥቃቱን ተከትሎ በተነሳ የእሳት ቃጠሎ 2 የድሮን መጠለያዎች እንዲሁም ለወታደራዊ አውሮፕላኖችና ሄሊኮፕተሮች የሚውል የነዳጅ ማከማቻ መውደሙን ገልጿል። በዮርዳኖስም ሆነ በኩዌት ጦር አደረስኩ ስላለው ጥቃትና ውድመት ግን ከአሜሪካና ከሀገራቱ ምላሽ አልተሰጠም። የኢራን ጦር በዮርዳኖስ አልአዝራቅ የጦር ሰፈር ቆመው የነበሩ 3 F-35 ጀቶችን አወደምኩኝ፣ ሌሎች 3 ላይ ደግሞ ከባድ ውድመት አደረስኩ ሲል ዛሬ ገልጿል። ጦሩ በጽሑፍ ባወጣው መግለጫ ነው ይህንን ያለው። ጦሩ በመግለጫው ሐሙስ ጠዋት በዮርዳኖስ በሚገኘው የጠላት አሜሪካ ጦር ላይ ሊቋቋም ያልቻለ ውድመት አድርሰንበታል ሲል ተሰምቷል። ለዮርዳኖስ ህዝቦች ሲል መልእክት ያደረሰው መግለጫው የአሜሪካ ጠላት ጦር በቀጥታ ሊዋጋን አይችልም፣ ስለዚህ በሀገራቸው የጦር ሰፈር መስርቶ ከዚያ በመነሳት በቃሲም ደሴት በሲቪሎች መኖሪያ ላይ ቦምብ ጥሏል። አባት እናትና ልጆቻቸው በዚህ ተሰውተዋል።
ሌሎች 2 ልጆችም ተጎድተዋል ሲል አስፍሯል። ለዚህ ወንጀል ምላሹን ሰጥተናል ሲል ነው ጦሩ የዮርዳኖስን ጥቃት የገለጸው። በጥገና መጠለያ ስር ሆነው የነበሩ 3 የአሜሪካ F-35 ጀቶችን አውድመናል፣ ሌሎች ላይ ጽኑ ጉዳት አድርሰናል ሲል ከሷል። ቀጠናችን መካከለኛው ምስራቅ ልጆችን፣ ወላጆችንና ቤተሰብን የሚገድል የወታደር ኃይል የሚደበቅበት አይደለም። አሜሪካውያን የእስላሞችን መኖሪያ ለቀው ይውጡ ሲልም መግለጫው አትቷል። ከአሜሪካና ከዮርዳኖስ ባለስልጣናት ግን ይህ የኢራን ጥቃትና ውድመት ማረጋገጫ አልተሰጠውም። ኢራን በመካከለኛው ምስራቅ ባሉ የአሜሪካ ጦር ሰፈሮች ባለፉት 4 ወራት ያደረሰቻቸው ውድመቶች ግን ቀስ በቀስ እየተገለጡ ይገኛሉ። በሳምንቱ የሳተላይት ምስሎችን በማጣቀስ እንዲሁም ወደ ጦር ሰፈሮቹ ዘጋቢዎችን መላክ መቻሉን ገልጾ ቢቢሲ ባወጣው ዘገባ ያልተሰሙ የውድመት መጠኖችንና አይነቶችን ይፋ አድርጓል። መረጃው ከተነገረው በላይ የኢራን ሚሳኤሎች በአሜሪካ ጦር ሰፈሮች ላይ መሰረተ ልማት ውድመት ማስከተላቸውን አሳይቷል። በድምሩ 800 ሚሊዮን እና ከዚያ በላይ ፋይናንስ ውድመት መድረሱን አዲሱ መረጃ ሲገልጽ በጦር ሰፈራቱ ከቅድመ አየር ጥቃት ማስጠንቀቂያ ከፓትሪየት እና ከታዲያ አየር መከላከያና ራዳር መሰረተ ልማቶች ጋር በተገናኘ ውድመቱ ከተነገረው በላይ ሆኖ መገኘቱን መረጃው አመልክቷል። በበርካታ የመካከለኛው ምስራቅ ሀገራት የአሜሪካ ጦር ሰፈሮች ውስጥ የአውሮፕላን መጠለያዎች በቀጥታና በብዛት መመታታቸውን መረጃው አክሏል። የጦር ታክቲካል ማዘዣዎች፣ የነዳጅ ማከማቻዎች፣ የወታደሮች ማደሪያዎች በተለይ በኢራቅና ሌሎች የገልፍ ሀገራት ብዙ ውድመት ከደረሰባቸው መካከል ናቸው ተብሏል። ወደ ቀጣዩ መረጃችን ስንሻገር በስተመጨረሻ ሐማስ ትጥቅ ሊፈታ ነው። ሐማስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያስታወቁትን የሰላም ቦርድ እቅድ በመቀበል በጋዛ ሙሉ በሙሉ ትጥቅ ለመፍታት መስማማቱን አሳወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ቦርዱ በጋዛ ከሚንቀሳቀሱት ሐማስ እና ሌሎች ታጣቂ ቡድኖች ጋር ሙሉ በሙሉ ትጥቅ የመፍታት ስምምነት ላይ መድረሱን ይፋ አድርገዋል። አንድ ከፍተኛ የሐማስ ባለስልጣን ለዜና ምንጮች በሰጡት መረጃ ቡድኑ በጋዛ ትጥቅ ለመፍታት የቀረበውን እቅድ የተቀበለ ሲሆን ዝርዝሩን የያዘው ኦፊሴላዊ መግለጫ በቅርቡ እንደሚወጣ አስታውቀዋል። በጉዳዩ ላይ እስካሁን ከእስራኤል በኩል የተሰጠ አስተያየት የለም። በአሜሪካ አነሳሽነት በተዘጋጀው የጋዛ የተኩስ ማቆም እቅድ ሁለተኛ ምዕራፍ ውስጥ የሐማስ ትጥቅ መፍታትና የጋዛ ድጋሚ ግንባታ ጉዳዮች የተካተቱ ናቸው። ሐማስ ሙሉ በሙሉ ትጥቅ ለመፍታት መስማማቱን የአሜሪካው ፕሬዝዳንት ዶናልድ ትራምፕም አስታውቀዋል። ትጥቅ መፍታቱ በጋዛ የሚገኙ ሌሎች ታጣቂ ቡድኖችንም የሚጨምር ሲሆን የእስራኤል ወታደሮችም ሰርጡን ለቀው እንደሚወጡ ትራምፕ ገልጸዋል። ሐማስ ትጥቅ ለመፍታት የተስማማው ረጅምና እጅግ ከባድ ከነበረ ንግግር በኋላ መሆኑ የሰላም ቦርዱ አመራር ገልጿል። ሐማስ የከፍተኛ የጦር መሳሪያዎች ርክክብና ክምችት በእስራኤል ስር ሳይሆን በፍልስጤማውያን ስር እንዲሆን አጥብቆ መከራከሩም ተነግሯል። የሰላም ቦርድ አመራር የሆኑት ኒኮላይ ማልዴኔቭ በማህበራዊ ሚዲያቸው የስምምነቱ ይዘት ዋጋ አለው፣ በቀጣይ ምን ይሆናል የሚለው ደግሞ የበለጠ ዋጋ ይኖረዋል ብለዋል። ሐማስ ትጥቅ ለመፍታት የተስማማው ሐሙስ ማታ ላይ በተጠናቀቀው ድርድር ነው። ዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።